ሰኞ ከቀኑ 6 ሰዓት ላይ የሚነበብ ግብረ ሕማም ነው። ሃይማኖተ አበው ምዕራፍ 47 ተራ ቁጥር 30 ለአድማጮች እንዳይበዛ ተከፍሎ ነው። ወካዕበ ይብየ በውስተ ዝንቱ ድርሳን ለሊሁ እግዚእነ ኢየሱስ ክርስቶስ ተወልደ እምአብ ወካዕበ ተወልደ እምቅድስት ድንግል። ዳግመኛ በዚህ አንቀጽ እንዲህ አለ። እርሱ ጌታችን አምላካችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ተወለደ። ዳግመኛም ከቅድስት ድንግል ማርያም ያለ አባት ከድንግል ማርያም ተወለደ አለ። ተራ ቁጥር 31 አኮ አሐዱ አርአያሁ ለዝንቱ እብን ዘዘከርናሁ አላ ባሕቱ ካልእ ዘቅድም ከማሁ አዲ ወልደ እግዚአብሔር ተወልደ በአካል ወአኮ እንበለ አካል በአምሳለ እንቆባሪ ዘብዙ ሴጡ ዘይትወሃድ እምክልኤቱ ህላውያት ከመያጠይቅ ከመ እግዚእነ ኢየሱስ ክርስቶስ ውእቱ ቃለ እግዚአብሔር ወተወልደ በከዊነ ሰብእ እማርያም ቅድስት ድንግል። የተናገርነው የእንቆባሪ መገኘቱ አንድ ወገን አይደለም፣ ከብርሃንም መገኘት አለው አለ። እንዲሁም የእግዚአብሔር ልጅ ከሁለት ባሕርያት እንደተገኘ ዋጋው ብዙ እንደሆነ እንደ እንቆባሪ በአካላዊ ተወለደ። አካል የሌለው አይደለም አለ፣ አካል ያለው ነው እንጂ። ጌታችን አምላካችን ኢየሱስ ክርስቶስ የእግዚአብሔር ቃል እንደሆነ ያስረዳ ዘንድ ከቅድስት ድንግል ማርያም ያለ ዘርአ ብእሲ ሰው ሆኖ ተወለደ አለ። ተራ ቁጥር 32 ወይ ተዋሃደ በመንፈቀ ህላዌ ወይ ኮነ ካላ እንስሳ በአንትጎ አላ ምሉ ወፍጹም በአሐዱ ህላዌ ይገብር ከዘክሌቱ ህላውያት ወእማ አኮሰ እምተርፈ አሐዱ ባሕቲቱ። ባሕሪውን ከፍሎ አልተዋሃደም። ባሕሪውንም ሕጹዕ በማድረግ ሁለተኛ እንስሳ አልሆነም። አንድ አካል አንድ ባሕሪ በመሆን ምሉ ፍጹም ነው እንጂ አለ። የአምላክነትን የሰውነትንም ሥራ ይሠራልና። ይህስ ባይሆን አንዱ ተለይቶ በቀረ ነበር አለ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ድረስ እንደ ተጻፈው። ተራ ቁጥር 33 እንዘ ውእቱ እግዚአብሔር አስተርአየ በዲበ ምድር ወከመ ኢይትርፍ ካልእ ባሕቲቱ እንዘ ውእቱ ሰብእ ዐርገ ውስተ ሰማያት ወዳይሙ ፍጹም ዘእምፍጹም ኮነ ሰብአ እምሰብእ ዘውእቱም ቅድስት ድንግል እንዘ ውእቱ አምላክ ዘእምአምላክ። አምላክ ሲሆን በሥጋ ተገለጠ። አንዱ ተለይቶ እንዳይቀር ሰው ሊሆን ወደ ሰማይ ዐረገ አለ። ከፍጹም አምላክ የተገኘ ፍጹም አምላክ ሰው ሆኖ ከሰው ተወለደ። ይህውም ከፍጹም አምላክ የተገኘ ፍጹም አምላክ ሲሆን ከቅድስት ድንግል ማርያም የተወለደው ይህው ፍጹም አምላክ ነው አለ። ተራ ቁጥር 34 ወይ ተፈልጠ ሥጋ እምነ መለኮት ወይ ያፍለሰ ህላዌ እጓለ እመሕያው ህላዌሁ ለመለኮት ወኢተሃየሎ ሶበ ተዋሃደ ምስሌሁ ከመ ይህድግ ዘዚአሁ ወይትረከብ በዘኢኮነ ቦቱ ባሕቱ ፍጹም ውእቱ በዘዚአሁ ወአዲ ፍጹም ውእቱ በዘነሣ እንበለ ፍልጠት ወኢትውስት። ሥጋም ከመለኮት አልተለየም። የመለኮት ባሕሪ የሥጋን ባሕሪ አልለወጠውም። ከእርሱ ጋር በተዋሃደ ጊዜም ባሕሪውን ይለቅ ዘንድ ባልነበረበትም ሁኔታ ይገኝ ዘንድ አልተበረታታም። በገንዘቡ ባሕሪ ፍጹም ነው እንጂ ያለመለየት ያለመቀላቀል በተዋህዶ ባሕሪ ፍጹም
አምላክ ፍጹም ሰው ነው እንጂ አለ። ተራ ቁጥር 35 ወአኮ ውእቱ ሥጋ ዘተላጸቀ በሥጋ አላ ውእቱ አምላክ ዘተዋሃደ ምስለ ሰብ እስመ ሶበ ይደመሩ ማይ ወወይን ይማስን ህላዌሆሙ ወይንሰ ወወርቅ ሶበ ይደመሩ በበይናቲሆሙ ይጸን አሐዱ እምኔሆሙ በዘዚአሁ ህላዌ። እርሱ በሥጋ ያደረ ሥጋ አይደለም። እርሱ በሥጋ ያደረ ሥጋ አይደለም። ከሰማይ ሥጋን ይዞ መጣ የሚሉ አሉና በሥጋ ያደረ ሥጋ አይደለም አለ። ሥጋን የተዋሃደ በድንግል ማኅፀን ነፍስና ሥጋን ፈጥሮ ሥጋን የተዋሃደ አምላክ ነው እንጂ ከሰማይ የወረደ ሥጋ ከድንግል ማርያም ሥጋን አልተዋሃደም አለ። ከሰማይ በሰማይ ሥጋ የለምና። ተራ ቁጥር 36 እስመ ሶበ ይደመሩ ማይ ወወይን ይማስን ህላዌሆሙ ወይንሰ ወወርቅ ሶበ ይደመሩ በበይናቲሆሙ ይጸን አሐዱ እምኔሆሙ በዘዚአሁ ህላዌ። ወይንና ውሃ በተቀላቀሉ ጊዜ ባሕርያቸው ይለወጣል። ወይንና ወርቅ ግን በተዋሃዱ ጊዜ አንዱም በባሕርዩ ይጸናል አለ። ወርቅን ከውሃ ጋር ቢቀላቅሉት ባሕርዩን አይለቅም። ወርቅም ወርቅነቱን እንደያዘ ውሃም ውሃነቱን እንደያዘ ይገኛሉና። ወይንና ውሃን ግን ቢቀላቅሏቸው ባሕርያቸው ይለወጣል አለ። ግን መለየት አይቻልም፣ ባሕርያቸው ግን ይለወጣል። ውሃም ውሃ ብቻውን አይታይም፣ ወይንም ወይን ብቻውን አይታይምና። ተራ ቁጥር 37 እግዚአብሔርሂ አቀቦ ለዘነሶ በዘዚአሁ ህላዌ ከመሶበ ወርቅ ዘያቅቦ ለመና ወእግዚአብሔር ቃል ታባ በዘነሳ ከመመሶበ ወርቅ ዘውስተ ታቦት ዘውስጥ ይከውን አፍአዌ ወዘአፋ ይከውን ውሳጣየ። መሶበ ወርቅ መናውን ከመለወጥ እንዲጠብቀው መሶበ ወርቅ መናውን ከመለወጥ እንዲጠብቀው እግዚአብሔርም የነሳውን ሥጋ በገዛ ባሕርዩ አጸናው። በደብረ ኦሪት ውስጥ እንዳለ በደብተራ ኦሪት ውስጥ እንዳለ መሶበ ወርቅም እግዚአብሔር ቃል በተዋሃደው ሥጋ ባሕርዩን ሰወረ። ውሳጣዊው አፍአዊ ሆነ፣ አፍአዊውም ውሳጣዊ ሆነ አለ። ሃይማኖተ አበው ምዕራፍ 48 ተራ ቁጥር 1 ይቤ ቅዱስ ኤራቅሊስ ኤጲስቆጶስ አብይ ዘኪስኪስ ዘአፍለስዎ ሀበ መንበረ ቁስጥንጥንያ እምድኅረ ተመትረ ንስጥሮስ ይቤ በውስተ ድርሳኑ ዘደረሰ በእንተ ልደቱ ለመድኃኒነ ኢየሱስ ክርስቶስ። ንስጥሮስ በተሻረ ታላቁ መናፍቅ ንስጥሮስ በተሻረ ጊዜ ከተሻረም በኋላ ወደ ቁስጥንጥንያ ያሳለፉት ታላቁ የኪስኪስ ኤጲስቆጶስ ኤራቅሊስ መድኃኒታችን ኢየሱስ ክርስቶስ በሥጋ የተወለደውን የልደቱን ነገር በተናገረበት አንቀጹ እንዲህ አለ። ተራ ቁጥር 2 እንዘ ውእቱ ውስተ ሕፅናሁ ተጸውረ በከርሰ ድንግል ወተወልደ እምኔሃ እንዘ ሀሎ ውስተ ሕፅነ እሙ ያንሶሱ በክነፈ ነፋስ ወይሰግዱ ሎቱ መላእክት። እርሱ በአብ ሪና ሳለ በድንግል ማኅፀን ተወሰነ። ከአባቱ ሪና ከአባቱ አጠገብ ሳይለይ ባሕርዩን ሳይለቅ በድንግል ማርያም ማኅፀን ተወሰነ አለ ኤራቅሊስ። ከእርሷም ተወለደ። በእናቱ ክንድ ላይ ሳለ በነፋስ ክንፍ ይመላለስ ነበር አለ። መላእክትም ይሰግዱለት ነበር አለ። መዝሙር 17 በቅንፍ 18 ቁጥር 9 እስከ 11 ድረስ ነቢዩ ቅዱስ ዳዊት እንደተናገረው ይህንን መዝሙር ገብቶ መመልከት ይቻላል።
ተራ ቁጥር 3 እንዘ ይነብር ምስለ መጸብሃን ኢክህሉ ሱራፌል ያውፅዎ እንዘ ይሲአሎ ጲላጦስ ወይ ጸፍኦ መልታይቶ ገብረ ሊቀ ካህናት ኩሉ ፍጥረት ይርዕዱ እምኔሁ። ከኃጥአን ከመጸብሃን ጋር ሳለ ሱራፌል ሊመረምሩት አልቻሉም። ጲላጦስ ግን ሲጠይቀው የሊቀ ካህናቱም አገልጋይ ፊቱን በጥፊ ሲመታው ፍጥረቱ ሁሉ ከእርሱ የተነሳ ይፈሩ ይንቀጠቀጡ ነበር አለ። የማቴዎስ ወንጌል ምዕራፍ 9 ቁጥር 10 ላይና የዮሐንስ ወንጌል ምዕራፍ 18 ቁጥር 22 እስከ 33 ላይ ተጽፎ እንደምናገኘው። ተራ ቁጥር 4 እንዘ ይትቄጽር አክሊለ ሦክ አብጠለ ኩነኔሁ ለቀኖተ ሞት ወንዘ ቅንው ዲበ ዕፀ መስቀል ኢታርቀ እምነ መንበሩ ወይ ተፈልጠ እምነ አቡሁ ወእምነ መንፈሱ ቅዱስ እንዘ ይዘነጉግዎ ባሕቲቱ ከመ አማጺ ወበላዕሉ ይነብቡ ስብሐቲሁ ቅዱስ። አክሊለ ሦክ ደፍቶ የሞትን ሥልጣን ፍርድ አጠፋ። በመስቀል ላይ ተቸንክሮ ሳለ ከዙፋኑ አልተለየም። ይህም ጌታችን አምላካችን ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል ላይ ሲቸነክር ከአባቱ እሪና አልተለየም አለ። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ አልተለየ። በምድር እንደ በደለኛ ሲዘብቱበት በሰማይ የከበረ ጌትነቱን ይናገሩለት ነበር። በጌትነቱን ቅዱሳን ኪሩቤል መላእክት ያዩት ነበር፣ ያመሰግኑት ነበር አለ። የዮሐንስ ወንጌል ምዕራፍ 19 ቁጥር 1 እስከ 23 እና የሉቃስ ወንጌል ምዕራፍ 2 ቁጥር 13 እስከ 15 ድረስ ተጽፎ እንደምንመለከተው። ተራ ቁጥር 5 ዘሰፎ ለሰማይ ከመቀመር ተወደ ውስተ መቃብር ወተወለቆ ምስለ ምውታን ወበሞቱ ፄወዋ ለሲኦል። ሰማይን እንደ ድንኳን የዘረጋው 3 ቀን በመቃብር አደረ፣ ከሙታንም ጋር ተቆጠረ፣ በሞቱም ሲኦልን በዘበዛት አለ። የማቴዎስ ወንጌል ምዕራፍ 27 ቁጥር 57 እስከ 60 እና መዝሙር 87 በቅንፍ 88 ቁጥር 3 እስከ 7 ድረስ እንደተጻፈው። ተራ ቁጥር 6 ከመዝን ተአመን ንሕነ ኦርቶዶክሳውያን ወይንብሎ ክሌ ለአሐዱ ዘይትፈለጥ ወይትፈለጥ ወይ ክሌ አጋይስተ ወይ ክሌ አራያ ወይ ክሌ አካለ ወይ ክሌ ግብረ ወይ ክሌ ህላዌ አላ በከመ እብየ አሐዱ አካል ወአሐዱ ህላዌ ውእቱ እግዚአብሔር ቃል ዘኮነ ሥጋ። እኛ ኦርቶዶክሳውያን እንዲህ ብለን እናምናለን። መለየት መለወጥ የሌለበትን አንዱን ሁለት አንለውም አለ። አንዱን ሁለት አንለውም። 2 ገዥ፣ 2 መልክ፣ 2 አካል፣ 2 ግብር፣ 2 ባሕሪ ነው ብለን አናምንም አለ። እንደተናገርነውም ሰው የሆነ እግዚአብሔር ቃል አንድ አካል አንድ ባሕሪ ነው እንጂ አለ። እግዚአብሔር የእኛን ባሕሪ ሳይዋሃድ ራሱ አንድ ባሕሪ ነበረ። የእኛም ባሕሪ መለኮትን ሳይዋሃድ አንድ ባሕሪ ነበረ። አሁን ግን የእግዚአብሔር መለኮቱ እና የእኛ ባሕሪ ተዋህደው አንድ ባሕሪ እንጂ 2 ባሕሪ አንላቸውም አለ። ተራ ቁጥር 7 ንሰብክ ዘንተ ገሃደ ወንሰግር ሎቱ ምስለ ሥጋው አተ ስግደት ወእመቦ ዘኢያምን ከመ ዝውጉዘ ለይኩን። ይህንን ገልጠን እናስተምራለን። ቃልንም ከሥጋ አንድ አድርገን አንድ ስግደትን እንሰግድለታለን። እንደዚህ የማያምነውን ሰው የተወገዘ የተለየ ይሁን ብለን እናወግዘዋለን አለ። ተራ ቁጥር 8 ወካዕበ ይቤ በውስተ ድርሳኑ ዘደረሰ በእንተ ቶማስ። ዳግመኛም የቶማስን ነገር በተናገረበት ድርሳኑ እንዲህ አለ።
ተራ ቁጥር 9 አንተ እግዚእ ወአምላኬ አንተ እምቅድመ ዓለም ወአንተ ዘይእዜ አንተ ሰማያዊ ወአንተ ምድራዊ። ጌታዬ ፈጣሪ አንተ ነህ። ቅድመ ዓለም የነበርክ አንተ ነህ። ዛሬም ያለህ አንተ ነህ። ሰማያዊ አንተ ነህ፣ ምድራዊም አንተ ነህ አለ ቶማስ። የዮሐንስ ወንጌል ምዕራፍ 20 ቁጥር 24 እስከ 30 እንደተጻፈው። ይህንንም ጌታችን አምላካችን ኢየሱስ ክርስቶስ ከትንሣኤው በኋላ ካላመኑት ከደቀ መዛሙርቱ ከሐዋርያት አንዱ ቶማስ ካላየሁ አላምንም ብሎ ነበርና ጌታችን አምላካችን ኢየሱስ ክርስቶስም የምታምን አማኝ ይሁን እንጂ ተጠራጣሪ ሳትሁን በልጅህን አምጣና የተወጋውን ጎኔ እንዳያሳለው። ቶማስም ጌታችን ኢየሱስ ክርስቶስን እርሱ መሆኑን ለማረጋገጥ እጁን ወደ ተወጋው ጎኑ ሲልክ እንደ ወሳት እንደገባ ጎማ አኮማተረው። ያን ጊዜ ጌታዬ አምላኬ ብሎ ተናገረ። የዮሐንስ ወንጌል ምዕራፍ 20 ቁጥር 24 እስከ 30 ድረስ። ተራ ቁጥር 10 ወካዕበ ይቤ እምድኅረ ኅዳጥ። ዳግመኛም ጥቂት እልፍ ብሎ እንዲህ አለ። ተራ ቁጥር 11 አንተ በአብ በውስተ ሰማይ ወአንተ ስቁል ዲበ ዕፀ መስቀል በእንቲአነ አንተ ንቡር ዲበ መንበረ መንግሥት እምቅድመ ዓለም ወአዲ አንተ ቅንው ዲበ ዕፀ መስቀል። በሰማይ በአብ ሕልው የምትሆን አንተ ነህ። ስለ እኛም በመስቀል ላይ የተሰቀልክ አንተ ነህ። ዓለም ሳይፈጠር ጀምሮ በጌትነት ዙፋን ያለህ አንተ ነህ። አሁንም በዕፀ መስቀል ላይ የተሰቀልከው ቅድመ ዓለም ያለ እናት ከአባት ብቻ የተወለድከው ድኅረ ዓለም ያለ አባት ከድንግል ማርያም የተወለድከው ቀዳማዊ አምላክ አንተ ነህ አለ። ተራ ቁጥር 12 አንተ ዘይትሐምም በመለኮት ወአንተ ሐማሚ በሥጋ አንተ ዘይትመውት ዘከመ እሪናከ ምስለ አብ ወአንተ መዋቲ ዘከመ እሪናከ ምስሌነ። በመለኮት ሕማም ሞት የሌለብህ በመለኮትህ ሕማምና ሞት የሌለብህ አንተ ነህ። በሥጋ መከራ የተቀበልክ አንተ ነህ። ከአብ ጋር አንድ እንደመሆንህ ሞት የሌለብህ አንተ ነህ። ከእኛም ጋር አንድ እንደመሆንህ በፈቃድህ የሞት መከራን የተቀበልክ አንተ ነህ አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 14 እስከ 30 ድረስ እንደተጻፈው። ተራ ቁጥር 13 አንተ ውስተ መቃብር ወአንተ ንቡር ዲበ ኪሩቤል አንተ ውስተ ሙታን ወበእንቲአከ ታውህበ ሕይወት ወአንተ ውስተ ምውታን ወአንተ ዘቱ ግእዛነ ለምውታን አንተ ዘኮንከ ስሉሰ መዋዕለ ምውተ ወአንተ ህልው ምስለ አብ ወምስለ መንፈስ ቅዱስ በኩሉ አዝማን አንተ እግዚአብሔር ቃል ዘበአማን ዘሐመ በሥጋ እንዘ ኢያምን በመለኮት። በመቃብር 3 ቀን 3 ሌሊት ያደርክ አንተ ነህ። በኪሩቤል ላይ አድረህ የምትመሰገን አንተ ነህ። ከሙታን ጋር በመቃብር የነበርክም አንተ ነህ። ከሙታንም ተለይተህ የተነሳ አንተ ነህ። በአንተ ሕማምና ሞትም ድነት ተሰጠ። ከሙታንም ጋር የተቆጠርክ አንተ ነህ። ለሙታንም ትንሣኤን የምትገልጥ የሙታን በኩር አንተ ነህ። 3 መዓልት 3 ሌሊት በመቃብር ያደርክ አንተ ነህ። በዘመኑ ሁሉ ከአብ ከመንፈስ ቅዱስ ጋር የምትኖር አንተ ነህ። ዘመን የማያሳልፍህ ዘመናትን አሳልፈህ የምትኖር ዘመን የማይለውጥ አንተ ነህ። በመለኮት ሕማም ሳይኖርብህ በመለኮትህ ሕማም ሞት ሳይኖርብህ በሥጋ የታመምክ አካላዊ እግዚአብሔር ቃል አንተ ነህ አለ። ተራ ቁጥር 14 ወካዕበ ይቤ በውስተ ድርሳኑ ዘደረሰ በእንተ ትስብእቱ ለእግዚአብሔር ቃል። ዳግመኛም እግዚአብሔር ቃል ሰው ስለመሆኑ በተናገረበት ድርሳኑ
እንዲህ አለ። ተራ ቁጥር 15 ኦ ከርስ ዘተጽሕፈ ውስቴታ መጽሐፈ ግእዛን እምግብርናት ለኩሉ ሰብ ኦ ከርስ ዘተጸውረ ውስቴታ ነዋየ ሐቅል ዘይትቃወሞ ለሞት በእንቲአነ ለሰው ሁሉ ከመገዛት የነፃነት መጽሐፍ የተጻፈበት ማኅፀን ወዮ እንደምን ይደንቅ እንደምን ያለች ናት አለ። ስለ እኛ ሞትን የሚቃወም የበዳ ጸብት የተሰጎደባት ማኅፀን ወዮ እንደምን ያለች ናት አለ። ይህችም የዕዳ ደብዳቤያችንን የሚሰርዝ መጽሐፍ የተጻፈባት ማኅፀን የድንግል ማርያም ማኅፀን እንደምን ያለች ማኅፀን ናት አለ። ነቢየ እግዚአብሔር ቅዱስ ኢሳይያስ ምዕራፍ 29 ቁጥር 11 ላይ አስቀድሞ እንደተናገረው ትንቢተ ኢሳይያስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይና ምዕራፍ 10 ቁጥር 3 እስከ 7 ድረስ ሐዋርያው ጳውሎስም ይህን ቃል ተናግሮታል። ተራ ቁጥር 17 ኦ ገራይት ዘሰረጸ ለነ እምኔሁ ዘርአ ህላዌ የባህሪ ዘር ያለ ዘር ከእርሷ የተገኘልን እርሻ ወዮ እንደምን ያለች እርሻ ነች አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 11 እና ኦሪት ዘዳግም ምዕራፍ 32 ቁጥር 2 ላይ እንደተጻፈው ዘእንበለ ዘር ተራ ቁጥር 17 ኦ መቅደስ ዘኮነ ባቲ እግዚአብሔር ካህነ ወይ ፈለሰ ምላዊሁ አላ በሳሉ ለብሰ ክህነተ በከመ ሲመቱ ለመልከ ጼዴቅ እግዚአብሔር ያገለገለባት መቅደስ ወዮ እንደምን ያለች መቅደስ ነች! ከባህሪውም አልተለወጠም። እንደ መልከ ጼዴቅ ያለ ክህነትን ገንዘብ አደረገ እንጂ አለ። ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ እንደተጻፈውና መዝሙር 19 በቅንፍ መዝሙር 109 በቅንፍ 110 ቁጥር 4 ላይ እና ዕብራውያን ምዕራፍ 7 ቁጥር 1 እስከ 28 ድረስ እንደተጻፈው ተራ ቁጥር 18 ወካዕበ ይቤ ዝንቱ ቅዱስ የራቅሊስ ኤጲስቆጶስ ዘኪስኪስ በውስተ ድርሳኑ። ዳግመኛም ይህ የኪስኪስ ኤጲስቆጶስ ቅዱስ የራቅሊስ በመጽሐፉ እንዲህ አለ። ተራ ቁጥር 19 ውእቱ አሐዱ እግዚእ ኢየሱስ ክርስቶስ ዘበአማን አምላክ ወሰብ ኅቡረ ወአኮ ፍሉጥ ሀበ ክልኤቱ ህላዌ አላ አስተርአየ በአርአያ ገብር። በተዋህዶ ሰው የሆነ አምላክ የባህሪ ገዥ ኢየሱስ ክርስቶስ አንድ ነው አለ። ለሁለት የተከፈለ አይደለም፣ ከሁለት የሚከፈልም አይደለምና። ቀድሞ የሰውን ባህሪ ሳይዋሃድ ግን መለኮት አንድ ባህሪ የሰው ባህሪ አንድ ባህሪ ነበረ። ቀድሞ ሁለቱ ሁለት ባህሪ ነበሩ። ከተዋህዱ በኋላ ግን ሁለቱ ባህርያት አንድ ባህሪ ሆነዋልና የተከፈለ የሚከፈልም አይደለም አለ። በሰው ባህሪ ተገለጠ እንጂ። ተራ ቁጥር 20 ወታውቀ ከመ ውእቱ አምላክ እንዘይገብር ግብረ ዘመለኮት እስመ ውእቱ አምላክ በህላዊሁ ወኢያርሐቆ እምኔሁ ሰበተ ሰብአ። የመላእክት የአምላክነት ሥራ ሰርቶ አምላክ እንደሆነ ታወቀ። የባህሪ አምላክ ነውና ሰውም በሆነ ጊዜ ባህሪው አልተለወጠም አለ። ሰው ሲሆን ባህሪውን ለውጦ ባህሪውን ለቆ ሰው አልሆነም። ሰውም አምላክ ሲሆን ባህሪውን ሰውኛውን ለቆ አይደለም፣ ሰውኛውን ባህሪውን እንደያዘ አምላክ ሆነ እንጂ አለ። ተራ ቁጥር 21 ኮነ ሥጋ አሐደ ምስሌሁ በአካል ዘእምእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ ሥጋ አምላካዊ እምትዝምደ ዚአነ ወእንዘ ውእቱ እመንፈስ ቅዱስ ቦቱ ነፍስተ ሥጋ ነባቢት። አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም በነሳው አካል
በነሳው አካል ሥጋ ከእርሱ ጋር አንድ ሆነ። ከባሕርያችን ተገኝቶ አምላክ የሆነ ሥጋ ነው አለ። መንፈስ ቅዱስም ሕይወቱ ሲሆን የምትናገር የሥጋ ሕይወት ነፍስ አለችው እንጂ ያለ ነፍስ ሥጋን ብቻ አልተዋሃደም አለ። ከድንግል ማርያም ማኅፀን ነፍስንም ሥጋንም ነስቶ ተዋሃደ። ስለዚህ ነፍስ ያለችው ሆነ እንጂ ሥጋን ብቻ የተዋሃደ አይደለም አለ። ለአድማጮች እንዳይበዛ እዚህ ላይ ከፍለነዋል። ይቆየን። እንቀጥላለን ከተራ ቁጥር 22 ጀምረን